በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ልጆች የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን እስከ መስቀል ሞት ድረስ በታመነልን በልጇ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልንላችሁ እንወዳለን። እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ ክብረ በዓል መታሰቢያ በሰላም በጤና ደረሰን። እግዚአብሔር ቢወድ እግዚአብሔር ቢረዳን የጻድቁን አባታችን አቡነ ሀብተ ማርያምን መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ሼር እና ላይክ እያደረጋችሁ አገልግሎቱን እንድታፋጥኑ በወላዲተ አምላክ ስም በጻድቁ አቡነ ሀብተ ማርያም ስም ሁላችሁንም ተጠይቃችኋለሁ። በስመ እግዚአብሔር ከዓለም አስቀድሞ ባለ በእግዚአብሔር አብ ስም የድንግል ማርያምን ሥጋ ከፍ ከፍ ባደረገ በእግዚአብሔር ወልድ ስም ከእነርሱም ባለመለየት በእግዚአብሔር መንፈስ ቅዱስ ስም ይህንን ሁሉ ከአለመኖር ወደ መኖር ያመጣ በስሙ ሰሌዳ ፊደሉን ለመጻፍ ለማንበብ እሻለሁ። ሰላም ለጽንሰትከ ነገሩ በአማረ ጻድቅ ባህታዊ ብስራት ከቅድስት ዮስቴና ለመጸነስ ሰላምታ ይገባል። የዮና ልጅ ጴጥሮስ ሀብተ ማርያም ሆይ ከፍጹም ትሕትና ጋራ በወዳጅ መወደድን እፈልግ ዘንድ የእውነትን ሥራ አስተምረኝ፣ ማስተዋልንም ስጠኝ። ሰላም ለዝክረ ስምከ በኋለኛው ዘመን ጥማትን በሚያስረሳና ከወይን ይልቅ ለሚወደድ ለስምህ መታሰቢያ ሰላምታ ይገባል። ለወልደ ማርያም ወዳጁ የሆንክ ሀብተ ማርያም ሆይ ታማኝ ተክለ ሃይማኖት ተግቶ እንደለመነ ከሐዘን ሁሉ ታድነን ዘንድ እንለምንሃለን። ሰላም ለስዕርተ ርእስከ የክብር ዕንቁ ዘውድን ለተሸለመ ለሚያስደስት ራስህና ለተከፈለ የራስህ ጠጉር ሰላምታ ይገባል። ልዑል አምላክን ያጠመቀ ዮሐንስ የተባልክ ሀብተ ማርያም ሆይ በደብረ ሊባኖስ አውራጃ ለማስተማር ንስሐ ግቡ፣ እመኑ፣ ተጠመቁ ትል ዘንድ የተላክ። ሰላም ለገጽከ ውሃንና እንጀራን በማጣት መልኩ ያልጠቆረ እንደ ንጹሕ ልምላሜ መልክ ለሆነ ፊትህ ሰላምታ ይገባል። እንግዳን መቀበልህ ያስደስታል። አብርሃም ሀብተ ማርያም ሆይ ጠማማ ከሆነ ወጣ ገባ መንገድ ታወጣን ዘንድ አባት ሆይ ድሃ ልጅህን እኔን እዚህ የተሰበሰብነውን ሁላችንም እንታመንብሃለን። ሰላም ለቀራንብቲከ በሰማያዊ ድንኳን ውስጥ ስሉስ ቅዱስ ለማየት ለተባበሩ ዓይኖችህና ለቅንድቦች ሰላምታ ይገባል። የደብረ ሊባኖሱን ዙሪያዋን የምትጠብቅ በስልጣን የሰለጠንክ ሀብተ ማርያም ሆይ የገነት መንገድ እንዳይከለክለኝ ዕፀ በለስን ካስቆረጠ እባብ ወይም ከጠላት ዲያብሎስ መገዳደርም ጠብቀን። ሰላም ለአዛኒከ ሰይጣን ለመፈተን በትዕቢት ሲጠይቀው ቃሉን ለሰሙ ጆሮዎችህ ሰላምታ ይገባል። እርሱንም ይቅር ባይ እግዚአብሔር ገሰጸው፣ እንዲህም አለው፣ በእናቱ ሆድ ሳለ ሀብተ ማርያምን መረጥኩት።
የሚያምነውንም ሁሉ ስለ እርሱ ማርሁት። ሰላም ለመላቲሂከ ቁጥራቸው 2 ለሆኑ አፍንጫዎችህና ቅላቱ እንደ ሮማን አበባ ለሆነ ጉንጮችህ ሰላምታ ይገባል። የተክለ ሃይማኖት የቤት አገልጋይ ሊቅ ሀብተ ማርያም ሆይ ከ5 መቅሰፍታት ታድናት ዘንድ እግዚአብሔር በርስቱ በደብረ ሊባኖስ አሰለጠነህ። ሰላም ለከናፍሪከ የትዕግስትን መዝጊያ ላስቀመጡ ከንፈሮችህ ሰላምታ ይገባል። የሰማይ መላእክት ወዳጅ ሚናስ የተባልክ ቅዱስ ሀብተ ማርያም ሆይ ሰማይን ያጸና ክርስቶስ በግርማ በሚመጣ ጊዜ በልመና ነፍሳችን ከሥላሴ ፊት አስማማት። ሰላም ለአፉከ ዓለምን የፈጠረ ጌታን ከማመስገን በቀር የኃጢአት እንጀራ ላልቀመሰ አፍህ ሰላምታ ይገባል። በፍጹም የሕግ ነገር ሀብታም ሆኗልና ሀብተ ማርያም ሆይ አስቀድመ የጥበብን አንደበት ገንዘብ እንዳደረካት በሥጋ ገበያ እንዳልቀር ለብቻ ገንዘብ አድርገኝ። ሰላም ለአስናኒከ እንደ እነርሱ ከእረኞች ጋር ላልተዘባበተ አንደበትህና ሳቅን ላለመደ ጥርስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ክብርህ በመላእክት ዘንድ ታወቀ። በስምህ የተራበውን ያጠገበና የታረዘውን ያለበሰውን ሰው በአንተ እቅፍ መኖርን አድለው። ሰላም ለቃለከ ክፉ መልአከ ሞትን ያሰጠመ 4ቱን ወንጌል ለሚያነብ ቃልህ ሰላምታ ይገባል። 6ቱን ቃላት የምትፈጽም ሐዋርያ ሀብተ ማርያም ሆይ 7 መብራቶች ወደ ተተከሉበት ሕጎቿ 10 በሚሆኑ አዳራሽ አስገባን። ሰላም ለእስትንፋስከ ለድንግል ማርያም ልጅ ምስጋናን ስታቀርብ ሁልጊዜ ለማይደክምህ እስትንፋስህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ከአፍህ የብርሃን እሳት በነጠበ ጊዜ እና ለፈጣሪ ቁጥሩ የበዛ ስግደትን ካቀረብክ በኋላ በርኅራኄ የሚኖር ካህን ያዘዘህን ትእዛዝ አትተላለፍ የሚልን ቃልን ሰማህ። ሰላም ለጉርኤከ አንተን ለማረጋጋት መልአክ ፈጽሞ እስኪመጣ ድረስ በውሃ ጥም ለታሰረ ጉሮሮ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ሐዋርያት ምስጢርን እንዳሳዩ በዚህ ዓለምና በኋላም በሚመጣው ዓለም ፊትህን አሳየኝ፣ ነገርንም አሰማን። ሰላም ለክሳድከ በክቡር መልከ ጸዲቅ እጅ አስኬማን ለታጠቀና የክብረ አምላክ ሥራ ለሆነ አንገትህ ሰላምታ ይገባል። መጸነስህ የታወቀ የተመረጥክ ቅዱስ ሀብተ ማርያም ሆይ ከተለየ ጠላትና ከጠላት መከበብ ይችን ማይበር ይህንን የዩቱብ ቻናላችን በረድኤትህ ጠብቅልን። ሰላም ለመታክፍቲከ በውሃ እንስራ መጠጊያ እግርህ በተሰነካከለ ጊዜ መስቀልን በመልበስ ለተከደኑ ትከሻዎች ሰላምታ ይገባል። የደብረ ሊባኖስ መድኃኒት ብርቱ ሀብተ ማርያም ሆይ የዓለም ብርሃን ወልድ ወዶሃልና ስምህን በመጥራት ጤና ያላገኘ ማን ነው? ሰላም ለዘባንከ በአምላካችን በክርስቶስ ትእዛዝ ወደ ኋላ እስክመለስ ድረስ የውሃን እንስራ ለለያት ጀርባ ሰላምታ ይገባል። ከ10 ቃላት የተነሳ ቃል ኪዳንን የተቀበልክ ካህን ሀብተ ማርያም ሆይ
የተረገመ የሰማይ አውሬ እንደ አንበጣ ከቦ ነፍሳችንን እንዲያስታት በማመን እንለምንሃለን። ሰላም ለእንግዳከ ወልደ ነጎድጓድ መቀመጫ ላደረገው እንደ አምላክ እቅፍ ለተወደደ እቅፍ እና ለደረት ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የዓለም መሰረት ማርያም ሆይ ምድርን ከፈጠረ ሕያው ልጅሽ ጋራ ነይ እያልክ የተወደደ የአምልኮ መስዋዕትን አሳርግ። ሰላም ለአዕዳዊከ ያለ ጉም በፀሐይ ሐሩርና በውርጭ ልምላሜ ላልተለያቸው እጆች ሰላምታ ይገባል። ጻድቁ ሀብተ ማርያም ሆይ መከራን እንደ አላይ እንዳናይ ሸሽገን፣ መጨረሻ በሌላው በነጣቂ ሞት ፊት በዕድሜ የምንከፍለው የነፍስ ገንዘብ የለንምና። ሰላም ለመዛርኢከ በጎን ትእዛዝ ለመስራት ለተጉና ልባቸው ለደከመ ምርኩዝ ለሆኑ መከንጃዎች ሰላምታ ይገባል። የደብረ ሊባኖስ ዛፍ ሽቱ ሀብተ ማርያም ሆይ ከታናሽነትህ ጀምሮ ከተክለ ሃይማኖት ምንጭ የጠጣኸውን ለሐዘንተኛ ልጅህ ለእኔ ለሁላችን ተስፋ ይሆነን። ሰላም ለኩርናአከ የሃይማኖትን ቤት ለለካ ለጠንካራ ክንድህና የኀጢአትን ክርን ለሰበረ ክርንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ማረፊያ እንዳጣ ብቸኛ ወፍ በቀንና በሌሊት በየሀገሩ እንዳልበር በልቤ ውስጥ ምክርን አስቀምጥልን። ሰላም ለእራህከ የተበተኑ በጎች የሚሰበሰቡበትን የሃይማኖትን ዘንግ ለያዘ መኃይል እጅ ሰላምታ ይገባል። የጸጥታ ወደብ ጻድቁ ሀብተ ማርያም ሆይ የብረት በትር ጸሎትህ ከውድቀት ይደግፈን። ዳግመኛ ቃል ለነፍሳችን ቅዝቃዜ ልብስ ይሁነን። ሰላም ለአጻብኢከ በበላያቸው ለበቀሉ ለነጫጭ ጥፍሮችህ እና እርስ በርሳቸው ለተመሳሰሉ ጣቶችህ ሰላምታ ይገባል። የሰማይ ገነት በር የምትጠብቅ መልአክ ሀብተ ማርያም ሆይ ነፍሴን በቀንና በሌሊት የሰማይ አውሬ እንዳያስደነግጣትና የኀጢአት ጭቃ እንዳያዳልጣት ጠብቃት። ሰላም ለገቦከ የረሃብን ጎርፍ ለአለፈ ለዋናተኛ ሆድህና ምንጣፍን ላፈለቀ ጎንህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ እረፍት በተዘጋጀች ቦታ ቤትህን ለሰራና ገድልህን ለጻፈ ላነበበ በመንግሥተ ሰማያት ያማረውን ማረፊያም ስጠው። ሰላም ለልብከ የኬፍ የእጅ የሰውነት ቁልፍ በውስጧ የተገኘባት የመጻሕፍት ቃል ማረፊያ ለሆነ ልብህ ሰላምታ ይገባል። ፈጣሪን ትእዛዝ የምትጠብቅ መልአክ ሀብተ ማርያም ሆይ ነቀፋ የሌለበት ስምህን በመጥራት ተስፋ የሌለንን እኔን እዚህ የተሰበሰብነውን ከውድቀት ደግፈን። ሰላም ለኩልያቲከ ሦስቱ ጥበበኞች ለሰሩት የሃይማኖት መታመን ሰይፍ እፎቱ ወይም ሰገባው ለሚሆን ኩላሊትህ ሰላምታ ይገባል። ለእግዚአብሔር የቀረብክ መሥዋዕት አቅራቢ አባታችን ሀብተ ማርያም ሆይ ሥራ በማጣት የተራቡትን ነፍሴንና ነፍሳችንን ሥጋችን ከሰማያዊ እንጀራ ይጠግቡ ዘንድ አትከልክላቸው። ሰላም ለህሊናከ
ወዲያና ወዲህ በማለት ጳውሊ የናቃት የዝችን ዓለም ኑሮ በማያስብ ሕሊና ሰላምታ ይገባል። ለድንግል ማርያም ልጅ ምንደኛ የሆንክ አባታችን ሀብተ ማርያም ሆይ በንግግሩ እንደ ወዳጅ የሆነ ኋላ ግን የሚገድል እባብ እንዳይነክሰኝ ያለ ቸልታ ጠብቀን። ሰላም ለአማኦቲከ በጎ ነገርን ስለመከርካቸው እረኞች ሲሰድቡ ቂምን ላልቋጠረ አንጀት ሰላምታ ይገባል። ከፀሐይ ጋር የተወዳጀ የተመሰገንክ ቅዱስ ሀብተ ማርያም ሆይ በኃጢአት ውርጭ ውስጥ ሆና ወዮልኝ እያለች እንዳትኖር የተራቆተች ነፍሴን በሙቀትህ አድናት። ሰላም ለነዋይ ውስጥከ ለሃይማኖት ሽቱ መቀመጫ ለሆነ ለንጹሕ እንብርትህና ገንዘቡ ለማያልቅ ሆድህ ዕቃ ሰላምታ ይገባል። የማርያም ልጅ የመረጥክ ሀብተ ማርያም ዮሐንስ ሆይ መብራትህ በፊትህ ከጠፋ በኋላ ከቀደመው 7 እጅ መልኩ አማረ። ሰላም ለሐቆከ ከዓለም ፍላጎት የራቁ ለሆኑ ጭኖችህና የንጽህናን መታጠቂያ ለታጠቀ ወገብ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በክፉ ሰዎች ላይ መብረቅን በላክ ጊዜ ፈጣሪ በመካከላቸው አንተን ነጥቆ በይዋ አባትህም ስም እውነትን ገለጠ። ሰላም ለአብራኪከ ፈጣሪን በመውደድ ለቆሙ እግሮችህና በየሰዓቱ ለሰገዱ ጉልበትህ ሰላምታ ይገባል። በየቀኑ የድሃዎችን ልመና የምትሰማ አባታችን ሀብተ ማርያም ሆይ ምሕረቱ የበዛና የዋህ ወደ ሆነ ፈጣሪ በከንቱ እንዳንጠፋ ስለኛ ለምንልን። ሰላም ለሰኮናከ የንባብን ቃል በአጎደለ ጊዜ ካህኑን እንድትገስጽና ወንጌል ለማስተማር ለተፋጠነ ተረከዝህ ሰላምታ ይገባል። መጸነስህ ከዮሐንስ መጸነስ ያላነስክ ቅዱስ ሀብተ ማርያም ሆይ የዋህ የሆነች እናትህ ዮስቴና አዝና ተክዛ በበር ተቀምጣ ሳለች ለባህታዊ የምስራች ነጎድጓድ እንዴት ተሰማ? ሰላም ለመከየድከ በባሕር መካከል ማረፊያውን ሲፈልጋት የኀጢአት ጭቃ ላልነካው መረገጫ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ የጽድቅህን ዋጋ ለመሳተፍ ምራን። በፊትህ የወረደውን እንባና የጀርባህን መገረፍ የሰው ልብ ብራና እንዴት ቻለው? ሰላም ለአጻብዐ እግርከ መልካቸው በረዶ ለመሰለ ጣቶችህና የ10 ነገድ ቁጥር ለሆነ ለእግርህ ጣቶች ሰላምታ ይገባል። የጽድቅህ ፍሬ የበዛ ብፁዕ ሀብተ ማርያም ሆይ በጻድቃን ማኅበር አደባባይ ውስጥ ወልድ ለተመረጠ ለሁሉ አስቀድሞ ለእርሱ ትሰግድ ዘንድ አሰናበተ። ሰላም ለቆምከ የብርሃኑ ደም ግባት ለተወደደ መልክህና አካሉ የአዳም አካል ለሆነ ቁመና ሰላምታ ይገባል። የወልድን ቃል የምትፈጽም አባታችን ሀብተ ማርያም ሆይ በሰውነት የተሰማራ ረሃብና ጥማት በሚያድን ቃል ኪዳን ከእኔ ከሁላችን ይወገዱ። ሰላም ለጸአተ ነፍስከ በመሲህ ክርስቶስ ትእዛዝ ከንጹሕ የሥጋ ቤቷ በኋላ ዘመን እስክትመለስ ድረስ
ለነፍስ መውጣት ሰላምታ ይገባል። የዋህ ርግብ ሀብተ ማርያም ሆይ እንደ ኖህ አባት የጽድቅን የምስራች በፍርድ ሳይሆን በቸሩ አምላክ ቸርነት አብስረን። ሰላም ለበድነ ሥጋከ ለአዳም ልጅ ሁሉ ተገለጠ እንጂ እንደ ሙሴ ሥጋ ላልተሰወረ ለሥጋ በድን ሰላምታ ይገባል። የቅዱስ ሚካኤል ወንድም አባታችን ሀብተ ማርያም ሆይ በሲኦል ውስጥ ያሉ የሰዎችን ነፍሳት በምታወጣ ጊዜ የምትጠቅም ጸሎትህ ለእኔና ለዚህ ለተሰበሰብነው ትድረስልን። ሰላም ለግንዘተ ሥጋከ መዓዛው በሚጣፍጥ በንጹሕ የሃይማኖት ልብስና በደጋጎች ካህናት እጅ ለተከናወነው ለሥጋ መገነዝ ሰላምታ ይገባል። ማር ሀብተ ማርያም ሆይ ወይን ሀብተ ማርያም ሆይ ከከባድ ከጽኑ ሐዘን አርፍባት ዘንድ ሁለንተናዋ ብርሃን ወደ ሆነ ቤት አስገባን። ሰላም ለመቃብርከ በጸሎት ቁመት ብዛት እንደ አንድ እግሩ ለተሰበረ አባታችን ተክለ ሃይማኖት ገዳም በደብረ ሊባኖስ ለመቀበርህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ በሃይማኖትና በፍቅር የተስማሙ ናቸውና ሩጫቸውን የጨረሱ የፊልጶስና የኤልሳ ስማቸው እንደሚጣፍጥ ስምህ ይጣፍጣል። ሰላም ለመቃብሪከ የአባታችን ተክለ ሃይማኖት የመቃብር ወገን ለሆነ መቃብርህ ሰላምታ ይገባል። አባታችን ሀብተ ማርያም ሆይ ፍቅርህ በእኔ በደካማው ላይና በተሰበሰብነው ሕዝበ ክርስቲያን ላይ ደርሷልና የሞተውን ከአስነሳ የኤልሳ መቃብር ይልቅ መቃብርህን መረጥ ነው። ምንተ አእሰዩ በትንሹ የስምህን መታሰቢያ እገልጥ ዘንድ ለሰጠኝ ለልዑል እግዚአብሔር በግልጥ ምን እከፍለዋለሁ? ስንፍናን የማትወድ ጥበበኛ ሀብተ ማርያም ሆይ ጥበብ በፍቅርህ የሰነፎች ልብ ውስጥ ቤትን ሰራች፣ 7 ምሰሶዎችንም አቆመች። ሰላም ገብረ ማህሌተ የአባታችን የሀብተ ማርያም ማህበር የተጉ ወንድሞች ምስጋና በማድረግ ደከሙ፣ በዓላቶቹንም አከበሩ። የእግዚአብሔር ክብር በእነሱ ላይ ይመሰገናልና በመንገዱ በሄዱ ወዳጆቹ ቅዱሳን እጅ ተስፋ ይሆን ዘንድ መታሰቢያውንም ተጻፈ ይነበባልም። ለዝንቱ ቃለ ማህሌት ይህንን ድርሳንና የምስጋና ቃል በቃል የሚያነበውና በጆሮ የሚሰማው በአባታችን በሀብተ ማርያም ቃል ኪዳን እግዚአብሔር ይጠብቀው። በተናቀ ልቡ የሚያቃልለው ግን እንደ ዳታንና እንደ አቤሮን በሲኦል ይፈረድበታል። በደብረ ሊባኖስ አስቀድሞ ከሰማይ በታች ያልተሰማ የተለየ ድንቅና ተአምራት በደብረ ሊባኖስ ተሰማ። ካህን ሀብተ ማርያም ሆይ ኃጢአትን ሁሉ ለማስተሰረይ የተደበቀውን ትገልጥ ዘንድ ውሃ አላመፀችም፣ ምስጢርንም ትገልጥ ዘንድ ወንዝ ከፍ ከፍ አለች። አቤቱ የአባታችን የሀብተ ማርያም አምላክ ሆይ ባሪያህን ባሮችህን ጠብቅ፣ አድነንም ከመከራ ሥጋና ከመከራ ነፍስ ከሚቃረነውም ሁሉ አድነን። ሁላችንም የከበረ የአቡነ ሀብተ ማርያም ልጆች በሰላምና በደህንነት ላስፈጸመን ለልዑል እግዚአብሔር ለዘላለሙ ምስጋና ይሁን፣ አሜን ይሁን ይደረግልን።
ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ይቅር ይበለን፣ ይማረን፣ ይዘከረን። ለታመሙት ፈውስ፣ ለታሰሩት መፈታት ይልክ ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ማለት ነው። ከዚህ በመቀጠል እግዚአብሔር ቢፈቅድልኝ የቅዱሳኑን ገድል አነባለሁ። እግዚአብሔር ለኔ የማንበብን ጸጋ ስልጣን ይስጠኝ፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጌታችን ኢየሱስ ክርስቶስ ማመስገን አስቀድማለሁ አለ። ያለ መዘግየትና ያለ መቅደም በትክክል ዓለማትን የፈጠረ በግዛትና በስልጣን የተካከለ ዜናን የሚያበስሩ ከመላእክት የንጽህናን የቅድስናን ልጆች ከሚሆኑ ሰዎች ዘንድ አንዲት ስግደት የሚሰገድለት ከአባቱና ከመንፈስ ቅዱስ ጋር ክብርና ልዕልና ይገባዋል። እኛንም ከውድቀትና ከጉስቁልና ለዘላለም ይጠብቀን፣ አሜን። ዕብራዊና እስራኤላዊ ንጉሥ የሆነ የዳዊት ልጅ ምድራዊ መካን የሚሆን ታጋሽ ሕፃናትን የሚያድን ከአውሬው ንጉሥ ሄሮዶስ ሰማያዊ በግን ደግሞ የሚጠብቅ አረጋዊ ቅዱስ ዮሴፍን ዜናውን፣ ትሩፋቱን፣ የድካሙን ድርሳን ደግሞ እናነባለን። የጻድቁ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እነሆ የጌታችን የኢየሱስ ክርስቶስን የልደቱን ታሪክ እንጽፋለን። በዚያን ወራት የመላእክት አለቃ ቅዱስ ገብርኤል አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ቅድስት ማርያምን ወዳለችበት ወደ ሊባኖስ ተራራዎች ወረደ። በፊቱም ሰገደ፣ እጅም ነሳ። የዳዊት ልጅ ሆይ ሰላምታ ይገባሻል አላት። ከዚህ ትኖሪ ዘንድ አይባብም አይደለም፣ ነገር ግን ተነስተሽ ወደ ቤተልሔም ሂጂ፣ ከዚያም ልጄን ደግሞ ወደ ግብፅ ጠራሁት ተብሎ የተነገረውን ይደርስና ይፈጸም ዘንድ ወደ ግብፅ ሀገር ትወርጃለሽ አላት። ዳግመኛም የመላእክት አለቃ ቅዱስ ገብርኤል እመቤቴ ማርያም ሆይ አትፍሪ፣ ባለሟልነትን አግኝተሻልና እግዚአብሔርም ከአንቺ ጋር ነውና የሚያገኝሽ ክፉ ፈጽሞ የለም አላት። ሄሮዶስ በአንቺ ላይ ደግሞ ምንም ስልጣን የለውምና ይህንን ብሎ ወደ ሰማይ አረገ። እመቤታችን መልአኩ እንደነገራት ለቅዱስ ዮሴፍ ነገረችው። በማግስቱም አረጋዊ ዮሴፍ የተከበረ ደማትያኖስን ጠራው። ሰራዊቱንም ትቶ ተነሳ። በድንጋጤም እመቤታችን ማርያም ሆይ ካለችበት ወጣ። እመቤታችን ቅድስት ማርያም ወደ አለችበት በደረሰ ጊዜ በፊቱ ተንበርክኮ ሰገደ። እንዲህም አላት፣ የንጉሥ እናት እመቤት የማርያም ሆይ ስለምን ጉዳይ ወደ እኔ ላክሽ አላት። ይህንን ብሎ ወደ መነሻ እጅ መንሻን ደግሞ አቀረበላት። እመቤታችን ማርያምም የተከበረ ደመትያኖስን ደግሞ በከበሩ እጆቿ በግንባሩ ደግሞ ከወደቀበት ምድር ደግሞ አነሳችው። እንዲህም አለችው፣ የእስራኤል አምላክ እግዚአብሔር ይባርክህ። አንተ በሕይወት ሳለ የሄሮድስን መውደቅ ደግሞ ያሰማ ብፁዕ ደማትያኖስም አሜን አሜን ይሁን አለ። ወደ ወደድሽው ሂጂ። ዳግመኛም ለእመቤታችን ማርያም ስጦታ አመጣላት። እርሷም የእስራኤል አምላክ ሰማያዊ ሀብት ይስጥህ አለችው። ነገር ግን ይህን ያመጣኸውን ስጦታ ሁሉ ወደ ሀገር ውሰድ፣ ጥቅም ታገኝ ዘንድ ለችግረኞች ለመጻተኞች ስጥ አለችው። እሱ ግን በፊቷ በግንባሩ ሰገደ። እንዲህም አላት፣ እመቤቴ ሆይ ለመንገድ ስንቅ የሆንሽ ዘንድ ተቀብዬ ብፁዕ ደማትያኖስ ሆይ እውነት እልሃለሁ ለእኔስ ወርቄ ብሬና ደግሞ እንቁዬ ከልጄ ጋር
ደምን ደግሞ ከሚያፈስ ከሄሮዶስ እጅ ማምለጥ ነው አለችው። ቅዱስ ደማትያኖስም ይህንን የሐዘን ቃል ሰምቶ እመቤታችንን ተዋት። በክብር የሸኛትም ደግሞ ዘንድ በሰረገላው ላይ ደግሞ ተቀመጠ። የይሁዳ ምድር ደግሞ ወደምትባል ወደ ቶና ተራራ ደግሞ እስከሚያደርሳት ድረስ የአንድ ቀን መንገድ በፊቷ ሄደ። እመቤታችን ቅድስት ማርያም ወደ ኋላዋ ተመለሰች፣ አለቀሰችም። እንዲህ አለችው፣ ከአባቴና ከእናቴ በአንተ ዘንድ ደግሞ የተወለድኩባችሁ የሊባኖስ ተራራዎች ሆይ ለእናንተ ሰላም ይሁንላችሁ። የዚህን ዓለም ብርሃንን በዚያ አየው። ዛፎቻችሁ መልካምን የሚያፈሩ ጥሩ ሽታ የሚሸቱ የሊባኖስ ተራሮች ሆይ ሰላም ለእናንተ ይሁን። በሊባኖስ ተራራ የምትኖሩ ሴቶች ልጆች ሆይ ሰላም ለእናንተ ይሁን። በእኔ ላይ ኑ አልቅሱ። ብፁዕ ደማትያኖስም ይህንን ሰምቶ ከእርሷ ጋር መራራ ለቅሶን አለቀሰ። እመቤታችንና የቅዱስ ዮሴፍም አለቀሰ። ብፁዕ ደማትያኖስም እመቤታችንን እንዲህ አላት፣ አሁን እንዲህ አንዲት ቃል እነግርሻለሁ። ሄሮድስ ቢፈልግሽ ከሰዎችሽ አንዱን ወደ እኔ ላኪ፣ ወደ አንቺ እመጣለሁ። የእስራኤል አምላክ ቢፈቅድልኝ ከዛብሎን ክንፍታሌምና ከሐሴቦን ጀምሮ ይሁዳንና ኢየሩሳሌምን ሁሉ አጠፋቸዋለሁ። ሰውን ብቻ የሚገድል አይደለም፣ ዛፎቻቸውን ቆመው ደግሞ እንዲኖሩ አልተወም። ሀገራቸውን ፍራሽ ደግሞ አደርጋታለሁ። እመቤታችን ይህን ነገር ሰምታ ከሐዘኗ ጥቂት ተረጋጋች። በዚያች ሌሊት አብረው አደሩ። በማግስቱም እርስ በርሳቸው ሰላምታ ተሰጣጡ። ብፁዕ ደማትያኖስ ስለ እርሷ ደግሞ ፈጽሞ እያዘነ ወደ ሀገሩ ተመለሰ። ቅድስት እመቤታችንን ግን ደግሞ መንገዷን ሄደች፣ ወደ ደብረ ፈካ ተራራ ደረሰች። በማግስቱም ተነስታ ወደ ሞር ተራራ ደረሰች፣ በዚያም አደረች። ቤተልሔም ከሩቅ አየቻት። የነቢያት ሀገራቸው የቅዱሳን ሁሉ የደስታቸው ማደሪያ ቤተልሔም ሆይ ስለ አንቺ ሰላምታ ይገባሽ አለች። ከዚያም ደግሞ አደረች። በማለዳ ደግሞ ተነስታ መንገዷን ደግሞ ሄደች። በ9 ሰዓት ወደ ቤተልሔም ደረሰች። የሚያውቋት ሁሉ ወደ እርሷ ደግሞ መጡ። የመጣሽም በደህና ነውን አሏት። ደግሞ ሁል ቀን ሄሮዶስ ይፈልግሻልና። ቅድስት እመቤታችን ይህንን ሰምታ ደነገጠች፣ እንዲህም አለችው፣ እንዴት ይፈልገኛል? የምፈልገሽም ለመልካም አይደለም ለክፉ ነው እንጂ አንቺ ብቻሽን የምትሞች አይደለም። ስለ አንቺ እኛን ደግሞ ይገድሉናል እንጂ። በደጃፏ ደግሞ በር ተቀመጠች፣ አልበላችም አልጠጣችም። በዚያም አደረች። በመንፈቀ ሌሊት ደግሞ የመላእክት አለቃ ቅዱስ ገብርኤል ቅዱስ ዮሴፍን በሕልም ደግሞ ታየው፣ እንዲህ አለው፣ የዳዊት ልጅ ዮሴፍ ወይ ደግሞ ከምኝታ ተነስተ ሕፃኑንና እናቱን ይዘ ደግሞ ወደ ግብፅ ሀገር ሸሽ። ትናንት ወደዚያች ደግሞ አገር በደረሳችሁ ጊዜ የሰይጣን መንፈስ ያለበት አንድ ሰው በመምጣታችሁ አይቶ ይነግረው ዘንድ ወደ ሄሮዶስ በፈረሱ ደግሞ ሄዷልና። ሄሮዶስ ይህን በሰማ ወደዚህም ሀገር ደግሞ በጠዋት ይመጣልና ዮሴፍ ሆይ ደግሞ የምታደርገውን አንተ እወቅ። ቅዱስ ዮሴፍም ዶሮ በጮኸ ጊዜ የእግዚአብሔር መልአክ የነገረውን ሁሉ ለእመቤታችን ማርያም ነገራት። በመንፈስ ቅዱስ ማምነን በእግዚአብሔር አብና በእግዚአብሔር ወልድ ማህያዊ በሚሆን በመንፈስ ቅዱስ ረዳትነት ደጋጎች የዓለም ነገሥታት በሚሆኑ አብርሃምና አጽብሃ በመንግስታቸው ዘመን በታላቂቷ ሀገር ከእስክንድሪያ ከማርቆስ ወንበር ተገኝቶ የወጣ የኢትዮጵያ ሊቀ ጳጳስ የሚሆን የብፁዕና የቅዱስ አቡነ ሰላማ ከሳቴ ብርሃን ሚያዝያ 26 ቀን የሚነበበውን የገድሉን መጽሐፍ እንጀምራለን። ጸሎትና በረከቱ ከኔ ከደካማውና ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። አባቶቼና ወንድሞቼ ጌታችን በወንጌል ጆሮ ያለው መስማትን ይስማ እንዳለ እንደዚሁ ብፁዕና ቅዱስ ከሳቴ ብርሃን አቡነ ሰላማ ያደረገው በዓይነ ሕሊና ተመልክታችሁ በእዝነ ልቦና ስሙ። በትግራይም ሀገር ከእግዚአብሔር ሕግ የሚያስቱ ሰውም አድረው ክፉ ነገርን የሚያሳስቡ ራስንና ሰውነትን
የሚያሳምሙ አጋንንት ነበሩ። በእግርም አድረው ያስነክሳሉ፣ በምላስም አድረው መልካም ነገር እንዳይናገሩ ያኮላትፏቸዋል። በጉሮሯቸውም አድረው ጉሮሯቸውን ይዘጋሉ። ሰውነታቸውንም ታማሚ ያደርጓቸዋል። መልካቸው ቀይ የሆነውን ነጭ ያደርጋሉ። በእጅ አድረው ያሳምሟቸዋል፣ ለመግደልም ያፈጥኗቸዋል። በልብም አድረው የሃይማኖትን ነገር እንዳይሰሙ ያደነቁራቸዋል። በራሳቸውም አድረው ጸሎት እንዳያደርጉና ሃይማኖትን እንዳይማሩ ይከለክሏቸዋል። በብልታቸውም አድረው ትዕግስትንና ንጽሕናን እንዳይይዙ ዝሙትን ያመጣሉ። በሆዳቸውም አድረው ለሞት እስኪያደርሳቸው ድረስ ቁርጠት ያመጡባቸዋል። በኩላሊታቸው አድረው ያጎሳቆሏቸዋል፣ ለመቅሰፍም ያደርሷቸዋል። በአንገታቸውም አድረው አንገታቸውን ያሳንቋቸዋል። በጭናቸውና በደረታቸውም አድረው በእነሱ ላይ ዝሙትን ያመጡባቸዋል። በአፋቸውና በከንፈራቸው አድረው ሐሰትንና ክህደትን ያመጡባቸዋል። በገንዘባቸውም አድረው በእነሱ ላይ ስንፍናናን ውድቀትን፣ ስስትን ያመጣሉ። በጉልበታቸውም አድረው ቁርጥማትን ያመጡባቸዋል። በአንጀታቸው አድረው አጽዋማትን እንዳይጾሙ ረሃብን ያመጣሉ። በሕሊናቸውም አድረው አምልኮተ ጣዖትንና አጋንንትን መሳብ ያሳስባሉ። በጎን አጥንቶቻቸው አድረው ይወጓቸዋል፣ ይሰብሯቸዋል። በዓይኖቻቸውም አድረው ቅዱሳት መጻሕፍትን እንዳያዩ መታወርንና የዓይን በሽታን በእነሱ ላይ ያመጣሉ። በመልካም ጎዳና እንዲርመሰመሱ ያደርጓቸዋል። በጥርሶቻቸው አድረው በከንቱ ነገር እንዲስቁ ያደርጓቸዋል። በውስጥ እግራቸው አድረው ወደ ሌቦች ይወስዷቸዋል። በውስጥ ዕቃቸው አድረው በወንድማቸው ላይ መጣላትንና ቂምን በቀልን ያመጣሉ። በቁንጫቸውም አድረው ሱስ የሚያስይዙትን እንዲበሉ፣ እንዲጠጡ፣ እንዲያሸቱ፣ እንዲያጤሱ ያደርጓቸዋል። ይህም የተገኘ የእስማኤላውያን ከሚሆኑ ከአማሌቅና ከኔባል መስጊድ ነው። እሱም ብፁዕና ቅዱስ አባታችን ሰላማ ክሳቴ ብርሃን ደብረ መድኃኒት በምትባል ዋሻው ውስጥ የወንጌልን ጸሎት እየጸለየ ሳለ እነዚያ አጋንንት ወደ እሱ ተሰብስበው መጡ። በሜዳም ላይ ወቅኒ አሉ። ይህም ማለት የአጋንንት አምልኮ ቤታቸው ማለት ነው። እርስ በርሳቸውም ሁሉን ገዛን፣ ሁሉን አሸነፍን፣ ከሁሉም አረፍን፣ ነገር ግን በጉልበታችንና በጽናታችን በኃይላችን እናሸንፈው ዘንድ የማይቻለን አንድ ጠላታችን ቀረን። እስቲ የጠላታችንን ጥፋቱንና የምናደርገውን እንፈልጋለን እናስብም ተባባሉ። ከእነሱም መካከል 7ቱ አጋንንት እኛ በጥበባችን እናሸንፈዋለን አሉ። ከእነሱም መካከል አንዱ እኔ ጉሮሮውን አሳብጬ በረሃብና በጥም ይሞታል አለ። ሁለተኛውም ወደ ፈጣሪው ጸሎትና ምልጃ እንዳያደርግ አንደበቱን አስረዋለሁ አለ። ሦስተኛውም ወደ ፈጣሪው
እንዳይሰግድ በጉልበቱ ላይ ከባድ ቁርጥማትን አመጣበታለሁ አለ። አራተኛውም በልቦናው አድሬ ትዝብትንና ትዕቢትን፣ ጥርጣሬንና ክህደትን አመጣበታለሁ አለ። አምስተኛው እኔ በራሱ ላይ አድሬ ስንፍናንና ምኝታን ማንቀላፋትን በእሱ ላይ አመጣለሁ አለ። ስድስተኛውም በብልቱ አድሬ በእሱ ላይ ዝሙትን አመጣለሁ አለ። ሰባተኛውም እኔ ፍርሃትን፣ ስስትን፣ ሐሜትን፣ ሰሐቅን አመጣበታለሁ አለ። እነዚህም አጋንንት ሰባቱም እንደዚህ አሉ። ሌሎች አጋንንትም እንደዚህ ባለው ሥራ ጠላታችንን ድል ብታደርጉ በእኛ ላይ መኳንንትንና መሳፍንትን ገዢ ትሆናላችሁ፣ እኛም ተገዢ ባሮች እንሆናችኋለን። ባታሸንፉ ግን ከእኛ በታች የምትገዙ ባሮች እናደርጋችኋለን አለ። ይህንንም ከተማከሩ በኋላ ከሀገሩ ሰዎች አንዱን ሰው አርደው ሥጋውን በሉ፣ ደሙንም ጠጡና ከምሽት እስከ ጠዋት ተጨዋወቱ። ከዚህ በኋላ እነዚያ ክፉዎች አጋንንት በሙሉ ተሰብስበው ብፁዕና ቅዱስ ከሳቴ ብርሃን አቡነ ሰላማ ወደ አለበት ሄደው ይዋጉት ዘንድ እነዚያን ሰባቱን አጋንንት ሸኛቸው። እነዚያም አጋንንት ወደ ሙሽራ ሚዜዎች እየዘለሉም ሄዱ። እሱም ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን የሰይጣናትን ምክር ያስቱትና ይገሉት ዘንድ እንደመከሩ በመንፈስ ቅዱስ አወቀ። እነዚያም አጋንንት እሱ ወደ አለበት በደረሱ ጊዜ በመስቀል ምልክት በእነሱ ላይ አማተበ። የመስቀሉ ምልክትም አጥር ሆነባቸውና ከዚያ ሳያልፉ ቀሩ። ከዚያ በኋላ ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን ወደ እግዚአብሔር እየተማጸነ ፈጽሞ ጸለየ። በዚያን ጊዜ ቅዱስ ሚካኤል ከእግዚአብሔር ዘንድ ተልኮ ከሰማይ ወርዶ በእሳት መብረቅ መታቸውና ወደ ሲኦል አሰጠማቸው። የተረፉ ሌሎች አጋንንት ዓይኖቻቸውን ታወሩ። ወደ ገደልና ወደ ተራሮች ወደ ኮረብታ የሸሹም አሉ፣ አንካሶች የሆኑም አሉ። ወደ ጥልቅ ጉድጓድ የወደቁትም አሉ፣ አንድ ዓይን የሆነም አሉ። ተቃጥለው አንድ ጉንጭ ብቻ የሆኑ አሉ። ተሰብረው አንድ እግር ብቻም የቀራቸው አሉ። እነዚህንም አጋንንት ቅድስት በሆነች በጸሎቱ ኃይል ወደ አዘቦ ምድርና ወደ ቅማንት ምድር፣ ወደ አርሆ ምድር፣ የጎጃም አውራጃ ወደምትሆን ወደ እስጢፍ ምድር፣ ወደ ዳውንት ምድር፣ ወደ ሀገር መጨረሻ ይህችውም የጋሬን ምድር ወደምትሆን ሐላውል ሸኛቸው። ከዚህ በኋላ ይህን የማዳን መልአክ ቅዱስ ሚካኤል ወደ ሰማይ አረገ። ይህን ብፁዕና ቅዱስ አቡነ ሰላማ ከሳቴ ብርሃን ደብረ መድኃኒት በምትባል ዋሻ ውስጥ ብዙ ተጋድሎን እየተጋደለ ለዓይኖቹ እንቅልፍን፣ ለቅንድቦቹ ሽልባትን፣ ለሽፋሽፍቶቹ ዕረፍትን ሳይሰጥ ብዙ ዘመን ኖረ። ነቢዩ ዳዊትም የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከመከራ ሁሉ ያድናቸዋል፣ ሰውነታቸውንም ይጠብቃል እንዳለ ሰውነቱን እጅግ ያደክማታል። እህልንም እስከ ዓመት እኩሌታ አይቀምስም፣ ውሃንም ለጉሮሮው አልጠጣም፣ ለጀርባውም ልብስን ምንም አያውቅም።
በረሃብና በጾም በመራቆት ድካም በላብ ጸሎትና ስግደትን በማብዛት የሰውነትን አጥንቶቹ እስኪታዩ ድረስ እንደ እሾህ ባለ በብረት መግረፊያ ፈጽሞ በመግረፍ ብዙ ጊዜ ኖረ። በዚያን ጊዜ የሰውነቱ ውስጥ ያለችው ነፍሱ መርገምና አበሳ በደል ርስሐት እንደሌለው እንደ ብርሌ የጠራችና እንደ ፀሐይ የበራች ሆና ታየችው። በዓይነ ሥጋም አያት። ከዚህ በኋላ ወደ ሥጋዋ መለሳት። በነፍስም ደስ ተሰኝቶ ተስፋ አደረገ። ለሥጋውም አንቺ ኃላፊ ፈራሽ በስባሽ ሥጋዬ ሆይ እንደ ጥላ አልፈሽ ነገ ትሞቻለሽ የምትኖሪ ይመስልሻልን? ዛሬ ጠግበሽ ነገ ትራቢያለሽ። አንቺ ሥጋዬ ሆይ የነፍሴን ወጥመድ አዘጋጅተሻል አላት። ይህንን ብሎ ወጥቶ ወደ ታላቅ ገደል ሄዶ ከተራራው ላይ ወጥቶ ከገደሉም በታች እጅግ ጥልቅ የሆነ ባሕር ነበረ። ሁለቱን እግሮቹን በገመድ አሰረ። ራሱም ቁልቁል በገመድ ታስሮ ነበረ። ላሞችን የሚጠብቁ እረኞች እንደሚገዙት እንደ ጥንግና እንደ ኳስ ሆኖ እስኪወረወር ድረስ ከገደሉ ላይ ወደ ታች እስከ ጥል ባሕር ድረስ ተወረወረ። ያን ጊዜ የሌሊት ሕልም ያለመው መሰለው። ፈጽሞ ምንም ክፉ ነገር አላገኘውም። ከሰውነቱም አንድም ነገር አልተጎዳም። ገደሉም እንደ ቤት አልጋ ሆነለት። ያችን ባሕር እንደ ፍራሽ እንደ ምንጣፍ ሆነችለት። የተኛ ሰው እንደሚነቃና ኃይለኛ ወይን ጠጥቶ የወይን ስካር ሊት ሲተወው ፈጥኖ እንደሚነሳ ያለ ሕመም ከባሕርና ከገደሉ ወጣ። የታሰረበት ገመድ በመንፈስ ቅዱስ ጣት ፈጥኖ ተፈታ። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገሃድ ቃል በቃል አነጋገረውና አንተ ትሞት ዘንድ ወደድክ፣ እኔ ግን እንዳትሞት ወደድኩ። እነሆ ረጅም ዕድሜ ብዙ ዓመታት እጨምርልሃለሁ። እኔን ተስፋ አድርገው በአንተ ትምህርት በስሜ የሚያምኑ ሰዎችን ታስተምርልኝ ዘንድ ስለዚህ በጸጋ ላይ ጸጋ፣ በክብር ላይ ክብር፣ በሞገስ ላይ ሞገስ እጨምርልሃለሁ። ዛሬም ወደ ብርሃን ድንኳን አስገባ ዘንድ ና አለው። በባሕር ውስጥ ስለተወረወርክ በማይሰበር በብርሃን ወንበር ላይ አስቀምጠሃለሁ። በገደሉና በተራራው ላይ ስለኖርክ ያክነት በሚባል ዕንቁና በወርቅ በተሸለመች በደብረ መቅደሴ አኖርሃለሁ። ወደ ዋሻ ስለመጣ እኔ በወገብህ ብርሃን አስታጥቀሃለሁ። በገመድ ስለ ታሰርክ ፈንታ እኔ በራስህ ላይ የምትጋርድባት የብርሃን ድባብ እሰጥሃለሁ። ቁልቁል ስለ ታሰርክ ፈንታ እኔ የወርቅ ባዝግና በአንገትህ አደርግልሃለሁ። በገመድ ስለ ታሰርክ እኔ የክብርህን አክሊል ሰጥቼህ በራስ ላይ አቀዳጅሃለሁ። ጀርባህን ስለ ተገረፍክ ፈንታ እኔ የማይጠፋና የማያረጅ የብርሃን ልብስ አለብስሃለሁ። ስለ ስደትህም 12 የብርሃን መላእክት ይሰግዱልሃል። ስለ ከበረ ምስጋናህና ጸሎትህ ከኤዶም ገነት ከምትገኝ ሬሄ ከምትባል ሽቶ ይልቅ ያማረ መዓዛ ለአንተ አሸትሃለሁ። በአፍህም ውስጥ የማር ወለላን አፈስልሃለሁ አለው።
ከዚህ በኋላ ገድልና ስቃይ ይበቃሃል። የኢትዮጵያ ሰዎች መምህር ትሆን ዘንድ ይሻልሃል። በመንግሥተ ሰማያት አንዱን በሥጋ አንዱን በነፍስ ሁለት ጥቅም ትርፍ ታገኝ ዘንድ ማስተማርህ በቂ ነው። እሱ ሁሉንም ያጸድቃል። የእርሻውን ምሳሌ ልንገርህ ስማ። እርሻ ካልታረሰ እህልን አያፈራም። ሰውም ካልተማረና ካልተገሰጸ የሃይማኖት ፍሬ አያፈራም። ከእንግዲህ አስተምራለሁ። ይህም ብሎ ከእርሱ ተሰወረ። ጸሎት በረከቱ ከኔ ኃጢአተኛው ከብርሃነ ሥላሴ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘለዓለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የቅዱሳን ረድኤት በረከት በሁላችን ላይ ያድር ዘንድ ይህንን ድምፅ ሼርና ላይክ በማድረግ አገልግሎቱ እንድትደግፉ በትህትና እንጠይቃችኋለን። ሚያዝያ 26 ቀን የሚነበበው በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሚያዝያ 26 በዚህ ቀን ደግሞ የሱሲ ልጅ ሱስንዮስ በሰማዕት አረፈ። ይህም ደግሞ የከሃዲው ደግሞ ዲዮቅልጥያኖስ ደግሞ ወዳጁ ደግሞ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ደግሞ ነገረው። ይህም ነገር በልቦ አደረ። ደግሞ ከዚህ በኋላ ደግሞ መልአኩ ጣዖትን ደግሞ እንዲያስፋፋና እንዲያስደስ ከሹመት ደብዳቤ ጋር ደግሞ ንጉሥ ወደ ኒቆሜዲያ ላከው። ቅዱሱም ደግሞ አይቶ እጅግ አዘነ። ከዚያም ወደ እርሱ ደግሞ አንድ ቄስ ደግሞ አምጥቶ ደግሞ የክርስትናን ትምህርትን ተምሮ ተጠመቀ። ከዚህ በኋላ ደግሞ ወደ አንጾኪያ ተመለሰ። ፍጥረቱ ደግሞ ልዩ የሆነ ደግሞ ልጅን ደግሞ ወለደ። እህቱን ደግሞ አገኘ። ከዚህ በፊት ደግሞ ሴት ልጅ ደግሞ ወልዳ ደግሞ ገድላ ደግሞ ደሟን ደግሞ ጠጥታለችና ሰይጣን ደግሞ አድሮባታልና በወፍና ከይሲ ደግሞ አምሳልም ደግሞ ይገልጣል። በሀገር ውስጥ ደግሞ ልጅ በሚወልዱ ጊዜ ወደ እርሱ ወርዳ በስራይም ደግሞ ገድላ ደሙን ደግሞ ትጠጣለች። ቅዱስ ሱስንዮስም ደግሞ ይህን በአየ ጊዜ ጦሩን ደግሞ አንስቶ ከልጇ ጋራ ደግሞ እህቱን ደግሞ ገደላት። ልጇ ደግሞ የሰይጣን ልጅ ነውና፣ ሁለተኛም ሰራየኞች ደግሞ ስለሆኑ ባሏንና የባሏን አባቱን ገደላቸው። እነሱ ደግሞ በስራያቸው ደግሞ ሰውን ደግሞ እያሳመሙ ደግሞ ይገድላሉና። ከዚህ በኋላ ወደ ኒቆሜዲያ ደግሞ ተመልሶ ወደዚያ ደግሞ ወደ አጠመቀው ቄስ ደርሶ ያደረገውን ደግሞ ሁሉ ነገረው። ወደ ሀገሩ ደግሞ አንጾኪያን በተመለሰ ጊዜ ከእነሱ የሆነውን ደግሞ አባቱ ሱሲ ደግሞ አወቀ። መግደሉን ደግሞ ወዶ ከንጉሥ ዘንድ ደግሞ አገር ደግሞ ነገር ደግሞ ሰራበት። ያ ጊዜ ደግሞ ቅዱስ ሱስንዮስ ወደ ጣዖታት ቤት ደግሞ ሄዶ ወደ ሲኦል ደግሞ ይወርድ ዘንድ ደግሞ በጌታችን ኢየሱስም ደግሞ አዘዘው። ያን ጊዜ ምድር አፏን ደግሞ ከፍታ ዋጠቻቸው። ደግሞ ጣዖታቱንም ደግሞ እንዳጠፋቸው ወሬው ደግሞ ተሰማ። አባቱም ደግሞ ዳግመኛ በንጉሥ ዘንድ ደግሞ ከሰሰው። ደግሞ ታላቅ ስቃይን ደግሞ ያሰቃዩት ዘንድ ደግሞ ንጉሥ አዘዘ። በብረት ዘንጎች ደግሞ ደበደቡት። በመንኮራኩር ደግሞ አበራዩት። በመዶሻም ደግሞ ቀጥቅጠው ደግሞ ሁለተኛ
ደግሞ እህል በሚያበራይበት መሳሪያ አበራዩት። ከዚያም ደግሞ በከተማ ውስጥ ደግሞ ጎተቱት። የክብር ባለቤት ጌታችን ያጸናውንና ደግሞ በስቃዩ ውስጥ ያስታገሰዋል። ደግሞ ከቁስሉ ደግሞ የሚፈውሰውን ደግሞ መልአኩንም ደግሞ ልኮ ያለ ምንም ጉዳት ደግሞ አነሳው። ደግሞ ብዙ ሰዎችን ደግሞ አይተው በክብር ደግሞ ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ደግሞ ሰማዕታት ሆኑ። ንጉሱም ከማሰቃየቱ በደከመ ጊዜ ደግሞ ራሱን በሰይፍ ይቆርጡት ዘንድ ደግሞ አዘዘ። የሰማዕትነትን አክሊል ደግሞ ተቀበለ። ስቃዩን ደግሞ ወራት በሰማዕትነት የሞቱትን ቁጥራቸው ደግሞ 1109 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በከበሩ ደግሞ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚህ ቀን ደግሞ የጠራቢ ልጅ ደግሞ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ደግሞ ቅዱስ ከነነዌ አገር ነው። አባቱ ጣዖትን ደግሞ የሚጠርብና ደግሞ የሚያመልክ ነው። እናቱ ግን ደግሞ ክርስቲያናዊት ናት። ልጅ በአጣች ጊዜ ደግሞ ወደ እግዚአብሔር ደግሞ ለመነች። ጌታም ልመናዋን ደግሞ ተቀብሎ ይህን የተባረከ ልጅ ደግሞ ሰጣት። ስሙንም በስውር ደግሞ ዮሐንስ ብላ ደግሞ ጠራችው። 8 ዓመትም በሆነ ጊዜ ደግሞ የጠራቢውን ጣዖት ደግሞ እየሸጠለት ደግሞ አባቱን ያገለግል ነበረ። በአንዲት ዕለትም ደግሞ ጣዖቱን ሊሸጥ ደግሞ ሲሄድ ደግሞ የእግዚአብሔር መልአክ ደግሞ ተገናኘውና ጣዖት የሰይጣን ማደሪያ ደግሞ እንደሆነ ነገረው። ጣዖቱን ደግሞ ከእጁ እንዲጥለው ደግሞ አዘዘ። በክብር ባለቤት በክርስቶስ ማመንን ደግሞ አስተማረው። ወደ አባቱም ደግሞ በተመለሰ ጊዜ ሰማይና ደግሞ ምድርን በውስጣቸው ያለውን ሁሉ ደግሞ ከፈጠረ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም። እኔ ለሰው ልጅ ደግሞ ስራ አልሰግድም አለው። አባቱም ደግሞ ሰምቶ በእስር ቤት ደግሞ አሰረው። እናቱም ደግሞ መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ ደግሞ አጸናቸው። ከዚህ በኋላ ደግሞ በነገራቸው ሊሸነግሉት ደግሞ የአገር ሰዎች መጥተው ደግሞ የአባትን ደግሞ አምላኮች ለምን ተው ካሉት፣ እርሱም እኔ የሰው ልጅ ደግሞ ለሰራቸው ጣዖት አልሰግድም፣ እነርሱ ደግሞ የርኩሳን አጋንንት ማደሪያ ናቸውና አላቸው። አባቱም ይህን ደግሞ በሰማ ጊዜ ምሳር ደግሞ አንስቶ ደግሞ አንገቱን ቆረጠው። በድኑም ደግሞ አልወደቀም። በደሙ ደግሞ እስከተጠመቀ ድረስ ደግሞ በእግሮቹ ቆሞ እንጂ። እናቱም ደግሞ በደሙ ተጠምቃ ደግሞ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት ደግሞ በምድረ በዳ ደግሞ የተቀበልክ ይህንን መስዋዕት ከእኔ ደግሞ ተቀበላለች። በዚያን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱ ደግሞ ወደ ልጇ ደግሞ መቃብር ወስዳው ደግሞ ስለ እርሱ ደግሞ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን ደግሞ በጦር ወጋው። ሰይጣንም ደግሞ ከእርሱ ወጣ። ደግሞ ከዚህ ደግሞ በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁንና በረከቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ቀን ደግሞ የቅዱሳኑ ደግሞ ስብብጥራስ ደግሞ የአባ ሰረጋና ደግሞ የድራይስ ምስክርነታቸው መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር በሆነ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን አሜን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህን ምስል የምትመለከቱ ሼር ላይክ በማድረግ ለምእመናን ታደርሱ ዘንድ በክርስቶስ ስም ሁላችሁንም ጠይቃለሁ። ታችን በረድኤታት ተለየ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎታነ እዚአስ ተመንሥእ አላርነ ወባልሐነ እምኩሉ ኩይስ መዚያ ገድ መንግስት ኃይለ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ
ድንግል በልና ድንግል በስጋ ይመግዚር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናጣይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ነው የሚገኘው። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሉ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ